ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር ይመስገን አለን። ዛሬ ምን ላይ ያለው ይመስላችኋል? እስቲ ስታስቡት። እንግዲህ ዛሬ የዩቲዩብ ልደት ነው እና እሱን ሰርፕራይዝ ለማድረግ እንግዲህ ቀን ማታ ሌት ሳይለኝ በቃ በጣም እንጃ ተጨንቄ ነበር ስጓጓለት የነበረው። ምክንያቱም አብረን መኖር ጀምረናል። የመጀመሪያ አብረን መኖር ከጀመርን የመጀመሪያ ልደቱን ላከብርለት ነው እና ለኔም ለሱም ለየት ብሎ ጥሩ የሆነ ትውስታን ፈጥሮ እንዲሄድ ስለምፈልግ እንደዚህ እንደምታዩት በትልቁ ዲኮር አድርጌ እየጠበኩት እገኛለሁ ማለት ነው። እና ላሳያችሁ መሰለኝ ወይስ ይቅር እሱ ሲመጣ ታዩታላችሁ። ግን ለእናንተ ላሳያችሁ፣ ከእናንተ የምደብቆ ነገር የለም። እና እንግዲህ እንደዚህ በአማረ መልኩ ሄኖስ ዲኮር አድርጎልኛል። ሄኖስ በጣም አመሰግናለሁ። እና እንደምታዩት ነው በቃ እኔ አላቅም፣ ያው እንደዚህ ወንድ ልጅ እንዴት ነው ልደት ብዙ ማለት እንዴት ነው እንደ ሴት ልጅ ላይጠብቅ ይችላል አብዛኛውን ጊዜ። ግን ያው እዮብም አይጠብቅም፣ ያው ምክንያቱም ቅድም ሳሊሆም አብልተናል። ግን እኔ ደግሞ የመጀመሪያ አብረን መኖር ከጀመረን ከተጋባን ጀምሮ ምክንያቱም ላከብርለት ነውና እንዲረሳው አልፈለኩም። በዛ ላይ በቃ ከዚህ በኋላ እግዚአብሔር ከፈቀደ ልጅ ምንም ስለሚኖር ይሄን ያህል ሰርፕራይዝ ላላረገው ስለምችል እንደዚህ በትልቁ ሰርፕራይዝ ላረገው ነው ማለት ነውና ሁሉንም ጠርቻለሁ፣ ሁሉንም ጋብዣለሁ። ማንም የሚቀር የለም እና ሰርፕራይዝ ነው የምናረገው። ሁሉንም ጠርቻለሁ። እነ ሄኖክን ከነባለቤቱ፣ አቤልን ከነባለቤቱ፣ አዲስን ከነባለቤቱ ጠርቻቸዋለሁ እና እዚህ መተን ሁላችንም ሆይ ብለን ሰርፕራይዝ እናደርጋለን። ያው ዛሬ አርብ ነው፣ ያው ጾም ነው። ግን ቢሆንም የልደቱን ቀን እለትን ለማሰብ ፈልጌ ነው። ከዚህ በተጨማሪ ደግሞ ከዚህ በዘለለ እንዲህ ላቤን እንዲህ ጠፍ አድርጌ እንዲህ ላውጣ የነበረውን እንዲህ ከትቼ የሚገርም ማለት ለኔ እኔ አላቅም፣ እኔ በጣም ደስተኛ ያደርገኛል ሲያዩ። በቃ ምን አይነት ፊሊንግ ሊኖረው እንደሚችል ሳስበው በቃ እውነት እና ያንን ነገር አሳክቼዋለሁ። የልደቱ ትልቅ ስጦታ አለኝ፣ ትልቅዬ እንዲህ ግብልዬ ሰርፕራይዝ አለኝ፣ ትልቅም ስጦታ አለኝ። በጣም ነው ማለት እስኪያየው በጣም ነው የጓጓሁት። ቅድም ከምግብ ከበላን በኋላ ነው እንግዲህ ተቀብዬ የመጣሁት ይዤ የመጣሁት እሱ እንዳያይብኝ በቃ ስልኬን ሲነካ ወይኔ ካሁን አየሁ ብዬ ልቤ ስቅቅ እያለ በቃ እንዴት ልበላችኋል አልገባችሁም። እና በጣም ተጨንቄ ያዘጋጀሁለት ትልቅ ስጦታ አለኝ። ስጦታውንም ልንገራችሁ፣ ያው ምን እንደሆነ ልንገራችሁ በቃ ማለት እንደው እስቲ ቆይ እንድትገምቱት ለእናንተ። በጣም እንደዚህ ፎቶ ቤት በጣም የሚያስፈልግ እቃ ነው። ኤዲት ለማድረግ በቃ ብዙ ነገር ለማድረግ በጣም የሚጠቅም እቃ ነው እና ትልቅ ነው። ቲቪ አይደለም፣ አፕል ኮምፒውተር ነው። አፕል ፒሲ የሚባለው ማለት ነው። ያ ትልቁ አወቃችሁታ እሱ ነው እና በጣም ያው ታውቁታላችሁ። በጣም ውድ ነው። ግን ቢሆንም እኔ ገዝቼለታለሁ። እኔ ፎጭ አድርጌ ገዝቼለታለሁ። ለባሌ ምንም ነገር አደርጋለሁ። በቃ ምንም ነገር እንደው ነፍሴን ራሱ ስጭምቱ ይፈታለሁ። በጣም ደስ ያለኝ ምክንያቱም መግዛት ይፈልግ ነበረ። በጣም ነበር መግዛት የሚፈልገው። ያስበዋል ይሄን እንደዚህ ገዛለሁ ያው እና እንደዛ ብሎ ስላሰበ በቃ የሚፈልገውን ነገር ቀድሜ ስላረኩለት በጣም ደስተኛ ነኝ። በጣም ማለት ነው። እና አጋጣሚዎቹ ራሱ ደስ ሲሉ እንዴት እንዳገኘው እግዚአብሔር ሲረዳኝ ማለት ነው። እና በጣም ተሳክቶልኛል። በጣም ነው ደስ ያለኝ። በቃ ሲያየው ምን ሊለኝ እንደሚችል እኔ አላውቅም። እንደው የቱ ጋር ላድርገው? እዚህ ጋር ልስቀለው እንዴ ይሻል ይሆን? እና በጣም ጓጉቻለሁ እስኪያየው ማለት ነው። ያው ክፍል ፒሲ የሚያስቀምጥበት ቤት ውስጥ ነው በስነ ስርዓት ያስቀመጥኩት። ሲመጣ ኬክ ከቆረሰ በኋላ ስጦታዬ ነው ብዬ ነው አውጥቼ የምሰጠው። ወይ ሄዶ ያየዋል ወይ ደግሞ እንዲህ ተሸክሜ ይዤው መጥቼ ያሳየዋለሁ ማለት ነው። እና በጣም የሚፈልገው የሚወደው የሚመኘው በቃ ግሬሱ ስራ ሲሰራ ምናምን ብሎ በጣም የሚጓጓለት ነገር ስለነበረ እና አሁንም ደግሞ ያው አዲስ ነገር ይዘን እየመጣን ነው። ለሱ ነገር በጣም ስለሚያስፈልገው እሱን ተንተርሼ
ሁሉ ነገሬን አረፍርሼ ገዝቼልታለሁ ማለት ነው። እና ያው እንዳልኳችሁ በጣም ውድ ነው ቢሆንም ያው የምታውቁት ታውቁታላችሁ ምናልባት ስታዩት ማለት ነው። እና እንዴት ነው የምላችሁ በጣም ከትልቅ እንዴት ነው ሊዮን ነገር ላደርግ ፈልግና ልደቱን በቃ ሁሌ እንዴት ነው የተለየ ነገር አድርጌ ለማክበር በጣም የምመኘው ነገር ነው። ምክንያቱም ለኔ በጣም ብዙ ነገር አድርጎልኛል፣ ብዙ መስዋዕትነት ከፍሎልኛል፣ በጣም እንደሚወደኝ በጣም አሳይቶኛል። በቃ እኔ እንጃ በጣም ነው የሚሳሳልኝ፣ ልቦናውን አይቀይርብኝ። እኔም በጣም ነው የምወደውና ነገሮች ተሳክቶልኝ እንደዚህ በማድረጌ በጣም ነው ደስ ያለኝ፣ በጣም በቃ ከምላችሁ በላይ። ምክንያቱም እሱን ይሄ ሊያስደስተው የሚችለው ነገር ይሄ ነው። እና ያው እንዳልኳችሁ በጣም የማይረሳ ነገር አድርጌ ለማሳለፍ ፈልጋለሁ። ያው የኔ ልደት እንዴት እንደሚያከብር ታውቃላችሁ። እኔም ደግሞ የእሱ ልደት በቃ በሚደሰትበት ነገር እንዲያሳልፍ ስለፈለኩ ያው ካለኝ ነገር ላይ በቃ እንዴት እንደምላችሁ አላውቅም፣ ብዙ ነገሮችን ራሴን ገድቤ። ምክንያቱም ይሁን ማለት ይሄኛው እንኳን ባይሆን ሌላ የተለየ ትልቅ ነገር መስጠት ስለምፈልግ ማለት ነው። እና ማድረግ ያለብኝን ነገር እየተውኩ ይሁን ነገር እንጂ አድርጊ እንደዚህ አድርጊ ምናምን ብሎ የሚሰጠኝ ብር አለ፣ እሱን እየያዝኩ እና ብቻ በቃ በጣም ደስተኛ ነኝ። በጣም በቃ ማለት ሳስበው ስለነበር ከብዙ ጊዜ ጀምሮ በቃ እንዴት ነው ካለኝ ነገር ላይም ጨማመሬ ብቻ በጣም ብዙ ነገር ነው። ብቻ እግዚአብሔር ይመስገን አሳክቼዋለሁ። በጣም ደስ ብሎኛል። እና አሁን ሲመጣ የሱን ሪያክሽን እናየዋለን ማለት ነው። እንግዶቻችን እንቀበላለን እና አብራችሁን ቆዩ፣ የትም እንዳትሄዱ። ወጥቻለሁ መጥተዋል። እንዴት ናችሁ? ተደግኖብን ነው የሚጠብቀን። ምንድን ነው የጠገናችሁብን? ግባ የመጀመሪያ እንግዶች እንዴት ነሽ? ነው እንዴት አያችሁት? አቤላ ኦፍ ነው ዛሬ ምንም መንገድ አይቻልም። አንድ በዚህ ኩልኩ አይታይም። ችግር አለ። አንድ በዚህ ዛሬ ሙሉ ነው የሚቆረሰው። ዛሬ ሙሉ እንደዚህ ነው የሚቆረሰው። እንግዲህ ቆንጆ አድርገን እንበላዋለን ማለት ነው። እንዴት አያችሁት? ያምራል። በጣም ወንዴ ሲጀምር እኔ ባትኝ ጋሻው ነው አይደለ? ጋሻው ሄኖስ ዲኮር ጋሻው እየመጣችሁ የደወላችሁ አሰሩት። በቃ እነዚህ ጽድት ያለ ስራ ነው የሚሰራው። እስከዛሬ ድረስ የምታያቸውን ዲኮሮች ሄኖስ ዲኮር ነው የሰራልን ማለት ነው። እና እንዴት ነው ወንድማችንስ? ይመጣል። እስከዛ አረፍ በሉ ወይ እናንተ። ያውቃል ልደቱ እንደሆነ ግን ያውቃል። ልደቱ እንደሆነ ቀኑ ያውቃል። እንደዛ ከሆነ ጥሩ። የቱ ጋር ልቀመጥ ታዲያ? እዛ ጋር ደስ ያላችሁ ጋር ተቀመጣችሁ። እኔ እዚህ ጋር ቆሜ ነው የምጠብቃቸው። ሁሉ ጠብቂ ማንም እንዳይነካ እኔ ተከላከላለሁ። አብሽር እንዴት ናችሁ? አንገባም አረግቡ አንገባም ብለን ነው። እንዴት ነሽ? እናቴ በረታሽ? ደህና ነህ? አግኝተናል። ደህና ናችሁ? ሁሉ መልካም ተመስገን። ነሽ እናቴ? ደህና ነሽ? በጣም ጠፍተህ ነበር። በጣም ከባድ ያለ ዛሬ አዲስ ሙሽራ እኮ ከባድ እኮ ነው። ቆንጆ ነው ያደረጉት። ዲኮር ያምራል በጣም። እንዴት ነሽ? በደንብ ሳናግዝሽ አለ። ኧረ ችግር የለውም። የኔ ልደት ነው መሰለኝ። ምን ነው ረዱኝ። የመጀመሪያ የልደት በዓሉ ከተጋባን በጣም የሚያምር አብረን ነበር እንዴ? እኔ እኮ መኪና እኮ ሳቆም እኮ ተለጣጥቃችሁ ነው የመጣችው። በላሽው እመክ ለነገሩ አንቺ ሲያገባ ለትልቅ ሰው ይወለድ ያኔ ጀመር ነው።
ያ ትንሽዬ ልጅ እውነት ላይ ልብሱ ላይ ምን ብዬ ልንገር በቃ እንደው ያ የነበረ ልጅ ዛሬ አድጎ እዚህ ጋር ደርሶ ለዚህ መብቃቱ በጣም በእውነት ከልቤ ትልቅ ደስታ ተሰምቶኛል። ስለዚህ ምንድነው አሁን የተባለው እዚህ ላይ አደገ አደገ። ከዚህ በኋላ አሁን ምን ይሆናል ማለት ነው? ቀጣይ አመት ደግሞ ሲሆን ማለት ምን ይሆናል? አረጀ። ያው አሁን አደገ ከተባለ ቀጣይ አረጀ። እውነት ደስ ብሎኛል። ኢዮብ በነገራችን 10 አመት ነው እስከ 10 አመት አደገን ነው የምንለው ከእድሜውም የቀደመ። ስለዚህ እኔም ገና ነኝ ማለት ነው። ባለቤትሽ አንዴ ይቅርታ አንተ ምን ልትባል አረጀ ካልከው እኔም አደገ። አንድ ነገር መናገር ፈልጋለሁ። ባለቤትሽ ጊዜንም እድሜንም ሁኔታንም የቀደመ ነው። እውነት ያው የመጨረሻ ልጅም ስለሆነ እናት አባቶቻችን ያላቸውን ነገር ሁሉ አሟጣው ነው ሙጣጭ ነው እያልክ ነው የተረገዘው። በጣም ከባድ ነው። ያላቸውን ነገር ሁሉ ሞክረዋል። ከዛ በኋላም ከኢዮብ በኋላም ሞክረዋል። ሙጣጭ ሟጥጠው ሞክረዋል። ተሟጧላ። መጀመሪያ ግን ወሰደው። ትንሽ የተቸገሩት ምንድነው? ጸጉር ነው የተቸገሩት። ትንሽ ጸጉሩ ቡኒ ነገር የሆነው ያው የመጨረሻ ነው እንጂ ሌላውን ሁሉ ነገር ግን ደርሶታል። ረዱዬ ምን መሰለህ አይዋለው በጣም ብቻ ሻከር ሲላት ነው የምታውቀው። እንዲህ ጸጉሩ ሲገባ እጇን አንዳንድ ጊዜ ሊቆርጣት ይሞክራል። አረ እንደሱ አይነት ስጋት አለ አለ እንደዚህ ማሻሸት ራሱ እኮ ይከብዳል። ውስጥ ከገባሽ እንድች እስቲ ፎቶ እዚች ጋር ፎቶ ነው በጣም ከባድ ነው በእውነት ለመናገር። ዛሬ ግን ወንድማችን በቃ በጣም ከባድ ሰርፕራይዝ ነው። አንቺ ዲኮሩ በጣም ቆንጆ አድርገሽ እንደ ያሰራሽው እኔ እኮ እንዲህ ከበድ ያለ ፕሮግራም ታደርጊያለሽ ብዬ አላሰብኩኝም። ያው ደስተኛ ሆኖ እንዲያሳልፍ አይ ብላናለች ማሱማ ሰርፕራይዙን። ግን እኛ ደግሞ ያሰብነው ምንድነው ኖርማሊ ያው ሌላ እንደዚህ ደምቅ አርጋ በጣም ፕሮግራም አርጋ ቆይ እንትን ላይ ሆኜ ነው ስሜት ያታርጉኝ። አሁን ስሜት እያረጋችሁኝ ነው። ቆይ ስሜት እያረጋችሁ ነው። እኔ በጣም ስሜት እየሆነብኝ ያለው ሃፒ በርዝዴይ ቱ ዩ የአቤል ልደት ልዩ በቃ ይሻላል። በአጋጣሚ እንግዲህ ልምዱ ሰጂ ለአቤል ልደትም እንድትዘጋጅ ምክንያቱም ከ5 ቀን በኋላ ስለሆነ ነው። የባለቤቴም ልደት ይሄ ወር በጣም ልደት ክምችት ያለበት ነው። ኢዮብን የመሰለ አንቺን የመሰለ አቤልን በነገራችን ላይ አንድ ነገር መናገር ፈልጋለሁ። በሐምሌ ወር የተወለዱ ሰዎች ትንሽ ቀልቀል ይላሉ። በሐምሌ የተወለዱ ሴቶች ወንዶችም እርግጥ ያሉ ስክን ያሉ እኔ ቅስቅስ ወደ በተቃራኒ ያወራለ ማለት የማንኛቸውን ምናምን ፍቅር ሰዎች በእውነት ሪስፔክት ያላቸው በጣም በቃ ልነግር አልችልም። ይሄ ነገር የግል ንግግር ነው። ያገል ነው እንጂ ለማንኛውም አሁን እዚህ ጋር ሄኖክ አንድ ነገር ያስተሃል። የግንቦት ላይ የተወለዱ ነው። ግንቦት 3 ነው የተወለድኩት። በዚህ አጋጣሚ ልደቴን ማወቅ የምትፈልጉ በግንቦት 3 የተለያየ ነገሮችን ማድረግ የምትፈልጉ ሰዎች እንደሱ ከተባለማ የሚያዝያ ልጆች ናቸው። በጣም ከባድ በቃ ኦሬዲ ምን ብዬ እንደምነግር አላውቅም። ትልልቅ ቦታ ላይ ያሉ ሰዎች ናቸው ሚያዝያ ላይ የሚወለዱት እና ለትልልቅ ነገር ቢታጩና እና ግን ለማንኛውም አሁን ጉዳዩ አሁን ቀጥሎ የሚቀረው ምንድነው? የቀሩት ጥቅምት መስከረም ናቸው አይደለም? የነሱን ምን ጥቀስና አመቱን ሙሉ እንጨርስ አይሻልም? ጥቅምት አለ ጥርም አለ ጥቅምት አለ የልጅ ልደት። ለማንኛውም ግን አንድ ቀን ነው ተመሳሳይ። ጥቅምት ለማንኛውም ግን የሚገርማችሁ በጣም የሚገርማችሁ አመቱን ሙሉ የሚያከብር ቤተሰብ ያለው እኔ ጋር ነው። በቃ 5 ልጅ አለ 5 ወር በላቸው። 5 አሁን ሰኔ አለ ሐምሌ አለ ነሐሴ አለ ከዛ ታህሳስ አለ ህዳር አለ ሚያዝያ አለ እኮ ይሄ ነው ምንድነው የሚያሳየው መሰለህ? አመቱን አታርፉ እንትን ነው ምን መሰለህ? ዘር ሁሉ ጊዜ የሚዘራል። ገብቶሃል? ዘር አልባከንም። ዘርህን እግዚአብሔር ሲያጸድቅልህ በተለያየ ወር ላይ ያስቀምጥልሃል። አሁን የተለያየ ዘር ነው ያለው፣ የተለያየ ፍሬ ነው ያለው። አስበው ቤት ውስጥ ምን አይነት ዳይቨርሲቲ እንዳለ አስበው። ኮኮብም የተለያየ ኮኮብ አላቸው ተስማማቸው የተለያየ ኮኮብ እና ተመስገን ነው። 12 አይነት ኮኮብ አላቸው። በቃ እግዚአብሔር መልካም ነው። እና እኛ ቤት ሁሌ ልደት አለ በየወሩ እንዳትቀሩ። የኔ እንደውም 13ኛ ኮኮብ ነው። ጳጉሜ ነው። ጳጉሜ አለ
በጣም ቆንጆ። ለማንኛውም ባለልደቱ ሊመጣ ነው ይመስለኛል አይደለ? አዎ። ስለዚህ ዛሬ ልደቱ ሙሽራው ያደገው ልጅ ማን ነው? እዩ ነው። ስለዚህ ዮብን እንጠብቃለን። የምትጨምሩት ነገር አላችሁ? በነገራችን ላይ ማለት ነው ልደቴን ሳከብር እዛ ግቢ ዩኒቨርሲቲ እያለሁ እሷ ነበር ያከበረችልኝ እና ልደቴን ሳከብር ኬክ ግን በዚሁ አጋጣሚ ማለት ነው ቆይ ስጦታ አለኝ ለዮብ አረ እንደዚህ የሚነካ አይደለም እንዲህ የሚታይ ባይን የት አለ? አረ የት አለ? ምን ጠብቀው እሱ ነው። ሌላ ስጦታ እንጠብቅም እኛ ቢሆን እኔ አጎት መሆን በጣም ጓጉቻለሁ ነው። አጎቶኛል ካደ ማየዮም ማለት ነው። ማለት የዮብል አይቷል በእውነት ያሳዝባል። አይዞህ እሺ ትሆናለህ እና እንደ ስሜት ስጦታ አዘጋጅቼለታለሁ። እሱንማ ነገርሽን እኮ የሚመጣ ሳይሆን እንዴት አድርጌ ላሳያችሁ ወይ ሄደን እንየው አይደለም አታስቡ። እኔ በዚህ ጡንቻዬ ይዤ ታች ተሸፍኖ የነበረው ያንቺ ነው ነው እንዴ? ቅድም ስንገባ ታች ያየው መኪና ላንድ ክሩዘር እሱ ቆይ እኔ ምናልባት እሺ ወይ እንድገምቱ እንትን ልስጣችሁ። እኔ ሽንቴ መጣ። አይ የትም አትሄጂ ልክ እያበባ በቃ ተለው ይሄ ነገር ምን ሊሆን ይችላል? መምጣት የማይችል ነገር ሂንት ስጭን። መምጣት ይችላል እኮ ግን ቢወድቅብኝ በጣም እያበባ ማስቲካ አበባ ለወንድ ልጅ አረ ነው ለወንድም ይሰጣል። እሺ ፍንጭ ስጭን። አንቺ ፍንጭ ስጭን። እሺ ቢያንስ የሚመጣ ካልሆነ እንዴት ምን እንዲሆን ያሉስ ሰበራችሁ እንደ አልጋ የምትይ ሰብሮታል እንዴ? ገና በዚህ ጊዜ ውስጥ ሳይቸካ ኧረ አልገዛንም። ኤሌክትሮኒክስ ነው። እሺ ቢያንስ አሁን ያው ታውቃላችሁ ምን አይነት ነገር ላይ እየጀመርን ያለው ነገርና ለሱ የሚጠቅም ነገር እንትን እኔ የህፃናት አልጋ ፎቶ ሊያነሳን ነው። በቃ ፎቶ ካሜራ ማለት ነው። ካሜራ አይደለም በቃ ይሄ ነገር እኛ አይዳሪ ይሆናል ለፋደን ውድ እስቲ ምን ግምት ነው? እኔ እኮ በቃ ፍቃዱልኝ ሽንት ቤት ደርሼ ልምጣ። አይ አይሆን እኔ አሁን ግምት ትልቅ ነገር ስትለኝ ይሄ አሁን እንዴት ነው? በግ ነው? አይፎን 17 ነው? በሬ ነው? አይፎን እኮ እንዴት አረጋ ያሳያችሁ። ቤት ውስጥ አይገባም ስትለኝ ነው? አይከብዳም እኮ እንደዛ ስትለኝ የታሰረ ነገር ነው ወይስ ሽንት ልሽና አትሽኒ ፍቅር ዝም አልክ እኮ። አይ እኔ እያሰብኩ ነው በጣም ሽንት ቤት ግራ ገብቶኛል። አልገባልህም? አይ ማለት ነው አይቹል በጣም እሺ በቃ ወይ እንደዛ ከሆነ ወይ በቃ ከሱ እኩል ታዩታላችሁ ማለት ነው። ይሻለናል። አይ በቃ ለሁለት ነው መጥቶ ይሰደኝ። እኔ ደውሉለትና ኧረ እኔ አሁን ራሱ ደኔ የመሜ ነው በእናትሽ እንዳይመጣ ላሳያችሁ። በቃ እሺ ነው ላሳያችሁ። እኔ እንዴ ያልኩትኛ ይሄ በእውነት ቤታችሁ ሰፊ ነው። ቤታችሁ ግቡ አቀልጃ ጌታን በይ ይሄ እኮ ከባዶች ነው። ይሄ እኮ ለጋራ ስለሆነ የመኝታ ቤት ቲቪ መሆን ይችላል እኮ ይሄ። እስቲ የራሷ ናት። አሪፍ ጋር ነው ታውቃለህ። አንተ ደግሞ እስቲ ለምን ላሰበው ነገር ነው በጣም ነው የሚወደው። በጣም የሚገርም ነው። እስኪ አውቃለሁ። አንተ ምንም ሆማ በርታ ሆማ ስራ ተደመጠ ሆ አሪፍ ማበረታቻ በጣም አፕል ማለት ነው። አዎ ሆማ ተደመጠ ሆ ደስ የሚለው ፓርት ማለት ነው። እቺንም እያዝክ ተንቀሳቃሽ ናት። ደግሞ ላሰበው ነገር ግን በጣም ቆንጆ ነው። በጣም ይሄ በቃ አይሳስብሽም። ቢካለ እኛ ቤት በጣም ደስ የሚለው እግዚአብሔር እና አሁን እንጥራው እንዳይበጣብና አዎ በቃ አይሻልም? በጣም ቆንጆ እና ሰው
ወደዛ ይመጣማ በአማርኛ ቢሆን የት ጋር እንዳሉ ታውቃቸዋለህ? አሁን ሀ በአማርኛ እዚህ ጋር ነው። እቺ ቢን ትነካና ኮንትሮል የሚለውን ስነካው ሀ ትመጣለች። አይሁን እንግዲህ ለማንኛውም በጣም ደስ የሚል ነው። ትልቅ ስጦታ ነው እውነት። እሱ በጣም አሁን ላሰበው ፕሮጀክት ደግሞ ከእግዚአብሔር ጋር በጣም የሚወደው ነገር ነው የሚሆንለት። በጣም ደስ ያለኝ እኔ ረዱለት ነው። በጣም ትጉሴት ነሽ። ሀሳቢ ናት እውነት በጣም ቆንጆ ነው። እንግዲህ እስቲ እሱን እንጠብቀውና ደግሞ ምን አይነት ሪያክሽን ይኖረዋል በልደቱ ቀን ደግሞ በጣም ደስ ይላል ብዬ ተስፋ አደርጋለሁ። ነው ወይስ ጓጉቶ ኬኩ ላይ ብቻ ትኩረቱን ያደርጋል? ኬኩ ቢቆረስ ጥሩ ነው። ቆየ ለምን ይምጣ ሳይመጣ በጣም ቀዝቅዣለሁ ኬክ ላይ ማለት ነው። ድሮ አደካንተ ምናምን ነበርና አሁን እኮ ትንሽ እኮ ነው ተተኪ ትውልድ እኮ አጠገብ ጎረቤት ጋር አለች እኮ ተተኪ ምን አለፋ እንረከባቸው እንጂ። አዎ ለማንኛውም እየመጣ ነው። እኛም ቁጭ ብለን እስኪ እንግዲህ እየተጨዋወትን ደግሞ እስኪመጣ እንጠብቀው አይሻልም?